በዚህ ሰዓት አስገራሚ የተባለ ኪዳነ ምሕረት ተአምር መታየቱ እየተነገረ ይገኛል። ከዘመናት በፊት ብዙ አባቶች ለዚህ ወንጌል ዋጋ ከፍለዋል። ስሙት። ይሄን ለእግዚአብሔር አትነግረውም እንደ ኃጢአትን የምነፍስ አባት ነው። ቆይ ግን ጥምቀት በመጣ ቁጥር ታቦታችን ላይ እንደዚህ የሚያፌቱ ሰዎች እስካሁን ድረስ እልባት ሳያገኙ አሉ። ሰላም ጤና ይስጥልን ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል። በዛሬ ቪዲዮ መጋቢ አዲስ እሸቱ አለማየሁ ተቃውሞ ገጠማቸው። በምን ጉዳይ ነው ይሄ ተቃውሞ የገጠማቸው? በዛሬ ቪዲዮ እናሳያችሁ ይሆናል። ትናንትና ዕለት እንግዲህ የኪዳነ ምሕረት ተአምር ለዓለም ሕዝብ ሁሉ ታይቷል። በጎንደር እንግዲህ አስደናቂ የሆነ ተአምር ተፈጥሯል። እሱንም ተአምር የምናሳያችሁ ነው የሚሆነው። እንዲሁም ደግሞ በካህን አባቷ ንብረቷን ስለተቀማች ሴት ጉዳይም አነጋጋሪ ቪዲዮ ወጥቷል። የሱንም ቪዲዮ የምንመለከተው ይሆናል። እናንተ ብቻ ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉን። ከወዲሁም ደግሞ ለአባታችን ለአቡነ ተክለ ሃይማኖት ዓመታዊ በዓላቸው እንግዲህ እንኳን አደረሳችሁ ለማለት እንወዳለን። ቀጥታ ወደ መጀመሪያ ቪዲዮ እንሂድ። በዚህ ሰዓት አስገራሚ የተባለ ኪዳነ ምሕረት ተአምር መታየቱ እየተነገረ ይገኛል። በትናንትናው ዕለት በምስራቅ ደንቢያ ወረዳ ቆላድባ ከተማም አንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ እየተነገረ ሲሆን ምስሉም እንግዲህ ታየው አንድ በከተማው መሃል ላይ በሚገኝ ግዙፍ ዋርካ ላይ ሲሆን ዋርካውም እንግዲህ ከኮሪደር ልማት ጋር በተገናኘ እንዲቆረጥ ትዕዛዝ ሰጥቶ ነበረ። እናም የቀን ሰራተኞች ዋርካውን ለመቁረጥ ቀኑ ሙሉ ሲታገሉ ዋርካውን ለመቁረጥ እንግዲህ ሲጠቀሙባቸው የነበሩ የተለያዩ አይነት መቁረጫ ማሽኖች እየተሰበረባቸው ዋርካው አልቆረጥ እንዳላቸውና ቀኑ ሙሉ ሞክረው ሲያቅታቸው ነገሩ አልሆነም በማለት ዋርካውን ጥለው ይሄዳሉ። ታዲያ ከዚህ በኋላ ነበር ይህ ተአምር የተፈጠረው። ከላይ እንግዲህ በምስሉ ላይ እንደምትመለከቱት የቅድስት ኪዳነ ምሕረት ምስል በዋርካው ዛፍ ላይ ታይቷል። ይህንን ተአምር እንግዲህ በርካቶች በቦታው በመገኘት እንግዲህ በስልካቸው ሲቀርጹ እንዲሁም ደግሞ ተአምሩን የሰሙ ከተለያዩ አካባቢ ላይ የሚኖሩ ሰዎች በቦታው በመገኘት ተአምሩን እየተመለከቱት ይገኛሉ። ይህንን ጉዳይ እንዴት አያችሁት? እንግዲህ ይህ ቪዲዮ ከወጣ በኋላ ከትናንትናው ዕለት ጀምሮ እንግዲህ በጣም አነጋጋሪ የነበረ ጉዳይ ነው። እንግዲህ በቦታው ላይ ለኮሪደር ልማት ተብሎ ይህ ዛፍ ሊቆረጥ ከተወሰነ በኋላ እንግዲህ በጣም ከብዙ አድካሚ ልፋት በኋላ ዛፉ አልቆረጥ ብሏቸው ትተው ከሄዱ በኋላ ይህ ተአምር እንደታየ በአካባቢው የሚኖሩ ሰዎች እንግዲህ ግልጽ አድርገው ተናግረዋል። በጣም ብዙ ሰዎችም እንግዲህ በቦታው ላይ ነበሩ። እጅግ በጣም የሚያስገርም ነው። እንግዲህ ኪዳነ ምሕረት እንደዚህ በግልጽ ወጥታ ህዝቡን እየባረከች ትገኛለች። በጣም የሚያስገርመው ደግሞ እንግዲህ ይህ እንጨት ሊቆረጥ ነበረ። ሊቆርጡ የሄዱም ሰዎች እንግዲህ መቁረጥ አቅቷቸው ነው እንግዲህ ተመልሰው ከዛ በኋላ ይህ ታምር የተፈጠረው ማለት ነው። ከዛ ጋርም ተያይዞ አሁን ላይ ደግሞ አዲስ ዜና እየሰማን እንገኛለን። በዚሁ አካባቢ ላይ ጸበል ፈልቋል እየተባለ ይገኛል። እስኪ እሱን ቪዲዮ ተመልክተ ነው እንመለስ። እጅግ አስገራሚ ነው። አስገራሚ ጸበል መፍለቁ እየተገለጸ ይገኛል። ትናንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆላድባ ከተማ በዋርካው ላይ እንግዲህ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስልም በርካቶችን እያነጋገረ ነበረ። አሁን ደግሞ እንግዲህ ሌላ እጅግ የሚያስገርም ተጨማሪ ተአምር መከሰቱ ነው እንግዲህ እየተነገረ የሚገኘው። የኪዳነ ምሕረት ምስል በታየበት በዚያው ስፍራ እንግዲህ በአሁን ሰዓት አስደናቂ ጸበል መፍለቁም የአካባቢው ነዋሪዎች እየገለጹ ይገኛሉ። እንግዲህ እንደምትመለከቱትም በስፍራው ያለው ምዕመን በደስታ እልልታና እንዲሁም ደግሞ በምስጋና ድምጽ እንግዲህ አካባቢው እንደሞሉት ነው የተገለጸው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፋልት ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅደው በቀን ስራው ተጀምሮ ዋርካው ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉ ቁሳቁሶች በተደጋጋሚ እየተሰበሩ ስራው ማከናወን አልተቻለም ሲሉ እንግዲህ አካባቢው ነዋሪዎች ገልጸዋል። በዚህ ጉዳይ እናንተስ ምን ትላላችሁ? ተመለከታችሁት ነው። የአካባቢው ህዝብም እንግዲህ እንደዚህ ግልብጥ ብሎ ወጥቶ በእልልታ እንግዲህ ነገሩን እየተመለከተ ይገኛል። አሁን እንግዲህ ከሌላም ቦታ እንግዲህ ሌሎች ምዕመናን መጥተው ቦታውን በመመልከት ላይ ይገኛሉ። በጣም ብዙ ሰው ነው እንግዲህ በቦታው ላይ የተገኘው። ተአምሩም እንግዲህ በጣም አስደናቂ ነው። እስቲ ከዚህ በመቀጠል ደግሞ ትዝታው ሳሙኤል ስለ ቅዳሴ የተናገረው የሐሰት ክስ አለ። እስቲ እሱን ቪዲዮ ተመልክተን ነው እንመለስ። ምንድነው የምትሉት? ስትቀድሱ ትዝታው ጨዋነት ዛሬም ቀጥሏል። ቪዲዮ ላይክ እና ኮፒ ሊንክ እያደረጋችሁ የመደመር ምልክት ካለ እሱንም እያጠፋችሁትኝ አዳምጡት። ምንድነው የምትሉት? ስትቀድሱ መጽሐፈ ቅዳሴ በእያንዳንዱ ጸሎተ ፈትቶ ላይ እኔ የምለውን አሁን እነሱ ያውቃሉ። ምናልባት እዚህ ውስጥ ያላችሁ ሰዎች ላታውቁ ትችላላችሁ። ቄሶኜ ስቀድስ ስለኖርኩኝ እኔ ስለማውቀው ነው። እዛ ላይ ምንድነው የሚሉት መሰላችሁ? የእግዚአብሔር በግኡ ከሰማይ ይውረድ፣ የእግዚአብሔር በግ ኢየሱስ ከሰማይ ይውረድ። ከዛስ የእሳት ሰይፍ ሜሎስ ይላክ፣
በጉን በእጃችን እንድናርደው በርሱም ደስ ይለን ዘንድ አሁን በጊንጣ በዚህ መሰዊያ ላይ ይጋደም እንድናርደው። ትዝታው እንደምታውቁትኝ በፕሮቴስታንቱ ዓለም ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አያውቋትም በማለት የማይሆን ነገርና የውሸት ድራማና የውሸት ትርክቱን እየፈጠረ የፕሮቴስታንቱን ዓለም ያሉ እህት ወንድሞቻችንን የሚያደናግር ሰው ነው። የፕሮቴስታንት እህት ወንድሞቼ ትዝታው ያለውን ነገር እስቲ መጽሐፉን ከፍተን ነው ስክሪናችን ላይ ለመመልከት ሞክሩ። ትዝታው ለማጭበርበር የሞከረበት የቅዳሴ ክፍላችን ይሄ ነው። እንግዲህ በጉ ይውረድ ወይንበር ዲበዝንቱ ማዕደ ክህነት ዘስሩ በቅድሜ ሊተለገብርከ በፊቴ ተዘጋጅቶ ባለ በማገለግልበት በዚህ በህብስቱ በወይኑ ይደርበት። ወይትፌኖ ሜሎስ ሰይፈ እሳት መደንግጽ የሚያስደነግጽ መንፈስ ቅዱስ ይውረድ። ለምንድን ነው የሚወርደው? በዚህ በህብስቱ በወይኑ ላይ ይገለጽ ያብራ። ለምን ይህንን የሚለው ደግሞ ይኸው ከታች ደግሞ ይጽፋል። ይህን ህብስት ወይኑን ያከብረው ይለውጠው ዘንድ። ይሄ ሁሉ ግን ለምንድን ነው የሚያስፈልገው? መንፈስ ቅዱስ ከሰማየ ሰማያት ወርዶ ህብስቱን ወይኑን ለምንድን ነው የሚያከብረው የሚለውጠው ደግሞ ካለን ደግሞ እዛው መጽሐፉ ላይ ደግሞ እንደዚህ ይላል። ከኛ ወገን ለአንዱ ስጋውን በተቀበለ ጊዜ ስጋውን ብቻ የተቀበለ አይምሰለው። ዘልመለ ደም ወምስለ መንፈስ ደም የሌለበት መለኮት ያልተዋሃደው አይምሰለው። የምንቀበለው ስጋና ደም ስጋው መለኮት የተዋሃደው ስጋ፣ ደሙ መለኮት የተዋሃደው ደም ነው ብሎ መጽሐፋችን እዛው ላይ ይገልጻል እንጂ ከሰማየ ሰማያት ዛሬም እየወረደ የሚሰዋ የሚታረድ በግ አለ ብላ ቤተክርስቲያን አትልም። ባይሆን ግን እኔ ትዝታውን አንድ ጥያቄ ልጠይቀው። ሁላችሁም ሜንሽን አድርጉት፣ ሼር አድርጉለት ይህን ቪዲዮ። በዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ አነ ውእቱ ህብስተ ሕይወት ዘወረደም ሰማያት ከሰማይ የወረደ የሕይወት እንጀራ እኔ ነኝ ይላል። ታዲያ በዚህ ጥቅስ ላይ ህብስት የተባለው ምንድን ነው? ከሰማይ የወረደ ስጋ አለን ወይስ ደግሞ ከምድርስ የተገኘ ህይወት አለ ወይ የሚል ጥያቄ አለኝ። መምህራችን ቃሎትን ያሰማልን። እንግዲህ ትዝታው የሐሰት ክስ ነበረ መጀመሪያ ላይ ይዞ የመጣው ቆራርጦ ማለት ነው። ምንም እንኳን እውነት ሊመስል ቢችልም ነገር ግን ቆራርጦ ነው እሱ ሐሳቡን ሲያቀርብ የነበረው። መምህራችን እንደዚህ ባለ መልኩ መልሰውለታል። በእውነት ቃሎትን ያሰማልን። አሁን እንግዲህ የመምህራችን ጥያቄ እንግዲህ እንዲደርሰው ይህን ቪዲዮም ሆነ የመምህራችንን ቪዲዮ ላይክ ማድረግ አይዘንጋ ነው የምንላችሁ። እስቲ ከዚህ በመቀጠል ደግሞ እንግዲህ ጥምቀት እየደረሰ ይገኛል። ጥምቀት በደረሰ ቁጥር ደግሞ አሁን ላይ እንግዲህ በታቦታት ላይ የቀለዱ ወይም ደግሞ ያሽሟጠጡ እየመሰላቸው የማይሆን ተግባርን የሚፈጽሙ ሰዎች እንግዲህ የተበራከቱና እየበዙ ይገኛሉ። ከሰሞኑም እንግዲህ አንድ ቪዲዮ ወጥቷል። እስቲ እሱን ቪዲዮ ተከታትለን እንመለስ። ይሄን ቪዲዮ ተመልክተን እንመለስ። ቆይ ግን ጥምቀት በመጣ ቁጥር ታቦታችን ላይ እንደዚህ የሚያፌቱ ሰዎች እስካሁን ድረስ እልባት ሳያገኙ አሉ። እስከ መቼ ነው እንደዚህ የምንቀጥለው? እስከ መቼስ ነው እንደዚህ አይነት አካሄድ የምንሄደው? ይሄ ቪዲዮ ለሚመለከተው አካል ደርሶ ተገቢው እርምጃ እንዲወሰንባቸው በአጽንኦት እንጠይቃለን። ስታቹ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። በእውነት እንግዲህ እንደዚህ አይነት ተግባር ላይ የተሰማሩ ያሉ ግለሰቦችን እንግዲህ መንግስት ኃይል ይላቸው ይገባል ነው የምንለው እንደኛም። አዎ በእውነት እስኪ ከዚህ በመቀጠል ደግሞ ኃጢአት በእውነት ለማን ይነገራል የሚለውን ቪዲዮ እስኪ ተመልክተን እንመለስ። ከዘመናት በፊት ብዙ አባቶች ለዚህ ወንጌል ዋጋ ከፍሏል። ስሙት። ለእግዚአብሔር አትነግረውም እንደ ኃጢአትን የምን ነፍስ አባት ነው? ካህንና ሰውን ለመለየት መጥፎ በአሁኑ ሰዓት በከተማችን በእያንዳንዳችን ጋር ነግሶ ያለው ይኸው ኃጢአትን ለእግዚአብሔር ንገር ይላል። አያውቅም። እኔ የሰራሁትን ኃጢአት ያውቃል አያውቅም? መስደብ አይደለም ይሄ እግዚአብሔርን አያውቅም። ልንገረው ኃጢአት ለካ አይ ኤርምያስ 23 አንብቡት። ኤርምያስ 23 እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም፣ ምድርና ሰማይን የሞላሁ እኔ አይደለሁምን? ልብ በሉ። ይህ አምላክ ንገረው። ነፍስ አባታችን ጋር ስንቀርብ አበነፍሳችን ጋር ስንቀርብ ምንድነው የምናደርገው? እኔ የሰራሁትን ኃጢአት ያውቃል ነፍስ አባቴ ያውቃል። ማንን ፈርተን ነው የምንነግረው? ሁሉን የሚያውቅ እግዚአብሔርን ፈርተን ነው ለካህኑ የምንነግረው ኃጢአታችንን። ኢያሱ ምንድን ነው ያለው? ምንም ነገር አትሸሽገኝ፣ ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ንገረኝ አለው። ወንጌል ስለ ልጁ ስለ ኢየሱስ ነው። አሁን እንግዲህ ወንድማችን መጨረሻ ላይ እንዳለው ነው ወንጌል እንግዲህ ስለ ጌታችን ስለ ኢየሱስ ክርስቶስ ነው። እውነትም ቤተክርስቲያንም ይህን ነገር ታስተምራለች። ወንድማችን ግን ለማለት የፈለገው ነገር ትንሽ ግራም ያጋባ ነው። ከመሃል እንግዲህ አባታችን እያስተማሩ ያለ
ያለችውን ፓርት ቆርጦ አውጥቶ እንግዲህ የስብከቱ ርዕስ ምን ይሁን ብለህ ብትጠይቀው ራሱ እሱ ራሱ የሚያውቅ አይመስለኝም። እዛ በትክክል አይናገርም። ነገር ግን በቃ ወንጌል ኢየሱስ ነው ለማለትና እሳቸው ኢየሱስን ሸፍነው ስለ ካህናት ብቻ እየተናገሩ እንደዛ አስቦ እየተናገረ ይገኛል። ነገር ግን ካህናት ራሳቸው ወደ እግዚአብሔር የሚያቀርቡ እንጂ ከእግዚአብሔር የሚለዩ አይደሉም። ወደ እግዚአብሔር ለመቅረብና በእውነትም በኃጢአት ምክንያት ከእግዚአብሔር ስንለይ በኃጢአታችንን ተናዘን ወደ እግዚአብሔር እንድንቀርብ የሚያደርጉ ናቸው ነው ጋሉ የሚገኙት ማለት ነው። በእውነት ለወንድማችን ማስተዋልን ለአባታችን ደግሞ ቃልዮትን ያሰማልን የምንለው። እስቲ ከዚህ በመቀጠል ደግሞ በቅዱስ ገብርኤል በዓለት እንግዲህ መጋቢ አዲስ እሸቱ የተናገሩት ንግግር ነበረ። በዛም ንግግር ጉዳይ እንግዲህ ብዙዎች እየተቃወሙ ይገኛሉ። እስቲ እሱን ቪዲዮ ተመልክተን እንመለስ። ዋና ከንቲባ ቅዱስ ገብርኤል ነው። የከተማችን ዋና ከንቲባ አላቸው ነበር፣ ምክትል ናቸው። ምክንያቱም የሐዋሳ ዋና ከንቲባ ቅዱስ ገብርኤል ነው። የእሳቸውም የሚቀበሉ ይመስለኛል። ሁላችሁ እንደምታውቁት የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ በጣም የተወደዱና በጣም በቃ ጎበዝ የሚባሉ የስራ ሰው ናቸው። እኚህን ሰው ነው እንግዲህ አጠገቡ ቁጭ አድርጎ ምክትል ከንቲባ ናቸው አቶ ጥራቱ፣ ዋና ከንቲባው ገብርኤል ነው እያለ ሲያላግጥ እንግዲህ ስሙት። እንደው መሀይም ግን እንደ መሀይም ግን ደፋር የለም። በእውነት መሀይም በጣም ደፋር ነው። በቃ ምን አይነት ድፍረት ነው ይሄ? ባለስልጣንን የሚያህል ነገር የከተማ ከንቲባን የሚያክል ነገር ቁጭ አድርገህ ምክትል ከንቲባ ነህ። ይሄ እኮ በህግ ሊያስጠይቅ ይችላል። እንደው ቦታው መንፈሳዊ ነው ተብሎ ስለታሰበ ለሞራላችሁ ዝም አለ እንጂ አቶ ጥራቱ በየነ ይሄ እኮ በጣም እኮ ሼም እኮ ነው። መጋቢ አዲስን እየተቃወመ ይገኛል። እንግዲህ የከተማውን ከንቲባ ምክትል ከንቲባ ነው ብለዋል በማለት እንግዲህ የማይሆን ንግግሮችንም ሲናገር ነበረ እንዳስደመጥናችሁ። ግን በዛለት እንግዲህ እኔ በጣም የገረመኝ አንዳንድ እንግዲህ የመሬት ጉዳይ ይሁን የምን ጉዳይ ይሁን አይታወቅም፣ በጣም ለመወደድ ስትፈልግ አለ ባለቤቱ የተስማማበትን ነገር ለራሱ እሱ ምንም አላለም። ነገር ግን አንድ ነገር ማወቅ ያለብን ከመንግስት ባለስልጣን ይልቅ የእግዚአብሔር ባለስልጣን ይበልጣል ነው የምንለው እኛ። እሳቸውም እንግዲህ በዛ ሀሳብ የሚስማሙ ይመስለናል። ምንም እንግዲህ የተናገሩት ክፉ ነገር የለም። ግን መጋቢ አዲስን በዚህ ልክ ለመተቸትና እውነት ደፍሮ እንግዲህ እሳቸው መሀይም ለማስባል የሚያስችል ዕውቀት እንግዲህ እኔ እንጃ። በነገራችን ላይ የእሳቸውን ዕውቀት እንግዲህ ኦርቶዶክሳውያን ብቻ አይደሉም ሌላውም የሚመሰክርላቸው ነው። ነገር ግን መጋቢ አዲስ ሊታወቅ የሚገባው እዚህ ጋር እንደዛ ሲሉ እንደው የእሱን ስራ ቅዱስ ገብርኤል መጥቶ ይሰራል፣ እሱ በምክትልነት ነው የሚሰራው ከአሁን በኋላ ብለው ከቦታው ያስነሱት እንደው አስመስሎ ነው እሱ እየተናገረ ያለውና በዛ አውድ እንዳልሆነ መቼም ከንግግራቸው ልንረዳ እንችላለን። እንግዲህ አንዳንድ ሰዎች እንግዲህ በግልጽ ከገብርኤል ጋር ያላቸውን ወይም ደግሞ ለገብርኤል ያላቸውን ጥላቻ በዚሁ አጋጣሚ በግልጽ መተው እያሳዩን ይገኛሉ። በዚሁ ደግሞ ከቤተ ክርስቲያን ውስጥ እንግዲህ አንድ የተመለከትነው ቪዲዮ አለ። ይህም ቪዲዮ እንግዲህ የሚያሳየው ምንድነው? በቤተ ክርስቲያን ውስጥ እንግዲህ ጭፈራ እየተካሄደ ነው። በጣም ያሳዝናል። እስቲ እሱ ቪዲዮ ተከታትለን እንመለስ። እሺ እንደው በዛሬዋ በእመቤታችን በቅድስት ድንግል ማርያም ሊያዛችሁ ይሄንን ቪዲዮ በደንብ ሼር አድርጉት፣ በደንብ አቅም ስጡት። አካውንቴ ተመቷል። አንዷ ይሄንን ቪዲዮ ላከችልኝና እኔስ ጴንጤ መሆን ፈልጋለሁ አለች። ምን ነው እላታለሁ። በዝማሬ የሚመለክ አምላክ እንጂ በጭፈራ የሚመለክ አምላክ የለንም አለች። እውነቷን ነው። እኔ ግራ ግብት የሚለኝ እኮ የሊቃውንት ሀገር ናት ትላላችሁ። የሊቃውንት ሀገር ከሆነች ምንድነው ጭፈራው? ምንድነው ቤተክርስቲያን ውስጥ እንደዚህ መዝለል ጭፈራ? ይሄ ከአንድ ክርስቲያን ከሚል ሰው እግዚአብሔርን አይጠበቅም። ታቦት ሲወጣ ጭፈራ፣ ጥምቀት ሲመጣ ጭፈራ። እኔ ጭፈራችሁ ብቻ አይደለም ደግሞ የሚገርመኝ እግዚአብሔር ነው ብላችሁ ራሳችሁ ሰድቦ ለሰዳቢ አሳልፋችሁ አትስጡ። እግዚአብሔር ነው ብላችሁ ራሳችሁ ቤተክርስቲያንን እያሰደባችሁ ሌላ ሰው መጥቶ እንዲፈነጭበት አታድርጉ። ጥምቀት ሲመጣ ሚኒሊክ ንጉስ ነው፣ አጼ ቴዎድሮስ እንደዚህ ነው፣ መድኃኔዓለም ንጉስ ነው ብለህ ዘምርለት። ያ ሰው መጥቶ አንተን ገነት መርቶ ሊያስገባ አይችልም። በቃ የአንድ ሀገር መንግስት ንጉሶች ነበሩ። በሰሩበት ዘመናቸው መልካም ስራ ሰርቶ አልፈዋል። አንተ ግን ኤልሻዳዩ ቅድስት ሥላሴን የምታመን ከሆነ የድንግል ማርያም ልጅ ከሆንክ ለእግዚአብሔር ብቻ ነው አምልኮትም ዝማሬም ስግደትም ለእግዚአብሔር ነው። የምትጠራቸው ሰዎች ነገ በክርስቶስ ቀኝ ያቆሙ መስሏል። ነገሮችን ክሊር አድርጉ፣ በቃ ይፋ አውጡት። በእውነት ለወንድማችን ቃልዎት ያሰማልን ነው የምንለው። በተለይ እንግዲህ በቤተክርስቲያን ውስጥ አሁን ላይ እንደዚህ አይነት ነገሮች እምነት ባህል እየተቀላቀሉ እየመጡ ይገኛሉ። በጣም እንግዲህ ደስ የማይሉ ነገሮች ናቸው። በተለይ ደግሞ አሁን ከፊታችን እንግዲህ ጥምቀት እየመጣ ነው። እንግዲህ በጣም ደግሞ እነዚህ ነገሮች አሁን ላይ እየታዩ የሚገኙት
የሊቃውንት መፍለቂያ ናቸው በሚባሉ አካባቢዎች ላይ ነው እንግዲህ በተለይም እንግዲህ ጎንደር እንደዚህ አይነት ነገሮች እየተለመዱ መጥተዋል። እንግዲህ ጥምቀት ላይ ተከሆነ ከመዝሙሩ ይልቅ አሁን ላይ እየጎላ እየወጣ የሚገኘው ጭፈራው ነው። ህዝቡ ሁሉ ተሰብስቦ እንግዲህ የፈረደበት ቴዲን አፍሮን ዘፈን ከፍተው ህዝቡ ሁሉ ሲጨፍር ነበረ። በዚህ ምክንያት እንግዲህ ብዙ መናፍቃን ሲሳለቁ ነበር። እንግዲህ ቤተክርስቲያናችንም እንግዲህ ራሳችንን እያሰደብን የምንገኘው እያለንም ይገኛል። ወንድማችን በእውነት እንግዲህ በጣም ትልቅ መልእክት ነው፣ ትክክለኛ ነገር ነው። እነዚህ ነገሮች እንግዲህ ከዚህ በፊት የምናያቸው ገጠር አካባቢ ላይ ነበረ። አሁን ላይ ደግሞ እንግዲህ በከተማው ላይም እየተፈጸመ ይገኛል። በእውነት ማስተዋሉን ያድላችሁ ነው የምንለው። በአካባቢው የሚገኘው እንግዲህ ሰበካ ይህን ነገር በእውነት ሊያስቆም ይገባል እንላለን። አዎ በእውነት እንግዲህ የሚመጡትን እንግዲህ ከፊታችን የሚገኙትን በዓላት እንግዲህ ከዚህ በተሻለ መልኩ እንግዲህ ከአምናው ስህተታችን ተምረን በተሻለ ዝማሬ በተሻለ ድምቀት የምናከብር ይሆናል ነው የምንለው። እስቲ ከዚህ በመቀጠል አንድ ወጣት መጥቶ እንግዲህ የዓለማዊ መጽሐፉን ጸበል እየረጨ እርኩስ መንፈስን እንግዲህ አርቃለው እየተገለጣችሁልኝ አይደለም እያለ ይገኛል። እስኪ እሱን ቪዲዮ ተመልክተን እንመለስ። ሲጀመር ይሄ መጠመቅ አለበት ማምላከን ጻጻጻ መንፈስ ርኩስ ሳዶር አላዶር ዳና ታዲራ ሮዳስ በአምስቱ ቅንዋተ መስቀል ልቀቅ ማምላከን ልቀቅ ጻጻ መንፈስ ርኩስ ሳነበውል እንዴት አይገባኝም? ይሄ እኮ ቅዱስ ነው፣ ሲያነቡት ራሱ ግልጽ ነው፣ መንፈስ ቅዱስ የገለጸው ነው። ይሄ ግን አይገባም። ጻጻ መንፈስ ርኩስ ልቀቅ ማምላከን ቀንም ሙላ ሳነበውል ልቀቅ ማምላከን እንዴት አትለቅም? ሲጀመር ሳነበውል እንዴት አይገባኝም? ሲጀመር ማትስ በተለይ በደንብ መጠመቅ አለበት። ጻጻ መንፈስ ርኩስ አንሳይላ ከሆነ አድነና ቅዱስ ሚካኤል ረዳአና በጸሎተ ቃሪ ጉጉይማን ወይም ስጠና ምንገነቱ ዘይዶም ለአዳም አቡና ጻጻ መንፈስ ርኩስ ከዛሬ ጀምረህ ልቀቅ ብያለሁ። እንግዲህ እንደተመለከታችሁት ነው የግለሰብ እንግዲህ የትምህርት መጽሐፉን እየረጨ ይገኛል። በእውነት ይህ ነገር እንግዲህ በብዙዎች ዘንድ የሚያሳች ነው፣ ትክክለኛ ያልሆነ ተግባር ነው። እንግዲህ ከመጽሐፍ ላይ ሰይጣን አወጣለሁ እያለ ነው እየረጨ የሚገኘው። በጣም ያሳዝናል። እንግዲህ በተለይ ደግሞ ወጣቱ ነው ከእንደዚህ አይነት ልጅ እንግዲህ ይህን ነገር መልመልከት እንግዲህ በአካባቢው ባጠገቡ የምትገኙ ሰዎች ምከሩት ነው የምንለው። በእግረኛው ሚዲያ ላይ እንግዲህ አንዲት ሴት ልጅ ተገኝታ አባቴ አረብ ሀገር ለ12 ዓመታት የሰራውበትን ገንዘብ ወስዶብኛል እያለች ትገኛለች። እንግዲህ አባቷም ካህን እንደሆኑ እየተናገረች ትገኛለች። እስኪ እሷን ቪዲዮ ተመልክተን እንመለስ። የደወልኩልህ ካሜራ ላይ ሁኜ ነው ብዬ ነው። ምንድነው አንዲት ልጅ የፊቼ ልጅ ናት። አባቷ ካህን ናቸው። 12 ዓመት አረብ ሀገር ቆይታ መጣ። እዛ ፊቼ ላይ ቤት ገዛች በአባቷ ስም። አሁን ከዛ ስትመለስ መቼም በአባቴ ስም የሰራሁት መጦሪያዬ ነው፣ ህይወት ነው፣ ከዚህ በኋላ የሚቀረኝ አገሬ ገብቼ ልኑር፣ እኔም እንደወጉ የሴት ወጉ ይድረሰኝ ላግባ ልውለድ ብላ ስትመጣ አባት ቤቱ የኔ ራሴ ነው ያላውቅሽም አሉኝ አለችኝ። ተከሳለ አባታው ካህን ናቸው ደግሞ አባቷ ቄስ ገረመው አብርሃም ይባላሉ። እና አሁን ይሄን ሁሉ ታሪክ ከሰማኋት በኋላ በአባ ገዳ ሁሉ አስፈርዳለች። አፈጻጸም ሁሉ ፈርደውላት ነበረ። በኋላ እንደገና እነሱም ጠይቃው በይግባኝ እንደገና አፈጻጸም ሊፈጸም ሲል እንደገና ደግሞ ከወረዳ በስህተት ነው በሚል ደግሞ እንትን ተጠየቀችና እንደው እንዲህ አይነቱን ጉዳይ እናንተ በደንብ ባህሉንም አካባቢውንም ታውቃላችሁ፣ እንደው በደንብ በማስታረቅ በማግባባት እንደው አንደኛ አባት እናትና አባት የመጀመሪያ ልጅ በዚህ ልክ ይሆናል ወይ? ሁለተኛ ሲቀጥል ደግሞ የሁሉም የህዝበ ክርስቲያኑ ሁሉ የምእመኑ ሁሉ አባት የሚባል ካህን እንዲህስ የገዛ ልጁ ያብራኩ የወገቡ ክፋይ ላይ እንዲህ ይሆናል ወይ? እንዴት ሆነ? እንደው እንዲህ አይነቱን ነገር እናንተ ችግሩን ለመፍታት የምትሰሩት ስራ ካለ እንደው ጉዳዩን ወደ እናንተ እኮ ለማስተዋወቅ ብዬ ነው። ይፈታል ብዬ ገምታለሁኝ። መፈታትም አለበት። ጥቃቱ በነገርህ ላይ ይሄ በትክክል ከሆነ ማለት ነው። ዶክመንቶቹን ሁሉ ይዛለች። ጉዳዩ ከእሷ ጋር ሳይሆን ከኛ ጋር ይሆናል ማለት ነው። ምክንያቱም ይሄ የፍትህ ጉዳይ ነው፣ የሰው የመሆን ጉዳይ ነው በነገራችን ላይ እና ፍትህ ይበየናል። እንግዲህ እንደተከታተልነው ነው። በጣም የሚያስገርም መረጃ ነው አሁን ላይ እየወጣ የሚገኘው ሚዲያ ላይ። እንግዲህ እዚህ ደረጃ ደርሶ ራሱ መውጣቱ ነገሩ በጣም የሚያስገርም ያደርገዋል። በተለይ ደግሞ ወሰደ ወይም ደግሞ ከለከላት የተባለ የሚገኘው አካል እንግዲህ የሃይማኖት አባት የሆኑ ካህን ናቸው እየተባለ ይገኛልና
እንግዲህ በጣም ነው የሚከብደው። አዎ ሌላ ግለሰብ እንኳን ቢሆን እንደዚህ አይነት ነገሮች ከዚህ በፊትም ሰምተናቸው ስለምና ሊያስገርመን አይችልም ነበረ። ነገር ግን ካህን ነው ካህን እንኳን በዛ ላይ ደግሞ እንግዲህ ልጁ ሆና ማለት ነው። እንግዲህ ለካህናት በኢትዮጵያ ውስጥ አካለ ቤተሰቦች እንደው ሲደክሙና እንደው ሊያርፉ ሲሉ እንኳን ገንዘባቸው ሕፃን ልጅ ካለ ለካህናት ነው ተናዘው የሚሞቱት ማለት ነው። እንግዲህ እንደነዚህ አይነት ካህናት ደግሞ ጠፍተው አሁን ላይ እንኳን የባዳን አይደለም የልጃቸውን ገንዘብ እንኳን የሚቀሙ ካህናት መነሳታቸው በእውነት በጣም ነው የሚያሳፍረው። አሁን እንግዲህ በነገሩም ላይ እንግዲህ ነገሩን በደንብ ግልጽ ለማድረግም እንግዲህ ካህን ናቸው ወይም ደግሞ አባት ናቸው የተባሉት አካልም እንግዲህ መጥተው ምላሽ ይሰጣሉ ብለን ተስፋ እናደርጋለን። ያ መረጃ የሚደርሰንም ከሆነ የምናቀርብላችሁ ይሆናል። ኢያሪኮ ሚዲያን ሰብስክራይብ ማድረግ አትርሱ። ይህንን ቪዲዮ ምናልባት እስከዚህ ድረስ ላይክ ያላረጋችሁ ካላችሁ ላይክ እንድታረጉ በፍቅር እንጋብዛችኋለን። ከዚህ መቀጠል እንግዲህ ነገ የአባታችን የተክለ ሃይማኖት ዓመታዊ ንግስ በዓል ነው። እንግዲህ ተክለ ሃይማኖት ማለት ምን ማለት ነው? ምንድነው ያደረጉት የሚለውን ቪዲዮ ተመልክተን እንመለስ። ተክለ ሃይማኖት ማለት ምን ማለት መሰላችሁ? ሲጀመር ተክለ ሃይማኖት ማለት ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ነው። የማን ተክል ማለት ነው? የአብ የወልድ። ይሄንን ስም ስንጠራ አድረው ያሉ እዚህ ስም ላይ ማን ናቸው? አብ መንፈስ ቅዱስ። የተክለ ሃይማኖት ስም ሲጠራ በዚህ ስም ላይ የማን ስም አለ? የሥላሴ ስም አለ። ስለዚህ ምድሩን ይባርካል። ምድር ላይ ከተበረከ ምድር፣ ውሃው ላይ ከተነበበ ውሃው፣ ቤት ውስጥ ከተነበበ ቤቱን ይባርካል። የተክለ ሃይማኖት ስም የእግዚአብሔርን ስም የተሸከመ ስም ነው። ይህ ስም በተጠራበት እርግጠኛ ነኝ መፍትሄ ስራይ ምናምንትስ አትልፉ። ይህ እንትን ምናምን ከጠንቋይ አትሂዱ። ፍትልክ ብላችሁ ጸልዩ። የአባታችን ተክል ስታነቡት እንደው ንገራችሁ ዝም ብላችሁ ታዝቡ። ኢየሱስ ክርስቶስ የሚለውን ስም እንደ ተክለ ሃይማኖት ያከበረ ሰው አይቻለው። በደንብ ነው ያከበሩት። እንደው ምንድነው ያሉት እኮ ኦ እግዚእ ኢየሱስ ክርስቶስ ሃይማኖቴኒ አንተ ምግባሬኒ አንተ። ጌታዬ ኢየሱስ ክርስቶስ ሆይ እምነቴም አንተ ነህ፣ በጎ ሥራዬም አንተ አሉ። አንተ ነህ እኔ አይደለሁም አሉ። እምነቴም አንተ ነህ፣ በጎ ሥራዬም አንተ ነህ። እንደ አባ ተክለ ሃይማኖት አቡነ ጌታችን ኢየሱስ ክርስቶስ የሚለውን ስም ይጠራል የለም። ሙት አገኙ አልዓዛርን ያስነሳው ጌታ ኢየሱስ ክርስቶስ ነው፣ አንሳው። ውሃውን ጠጅ ያደረከው ጌታ ኢየሱስ ክርስቶስ ሆይ ውሃ ስጥ። በጌታዬ በኢየሱስ ክርስቶስ ስም አንተ ጋኔን ውጣ። የክርስቶስን ስም ተሸክመው የዞሩ አባት ናቸው እና የተክለ ሃይማኖትን ገርል ብታነቡ እቤታችሁ ብታነቡ እያንዳንዳችሁ ሁላችሁ ብታነቡት በረከት ታገኛላችሁ። ከዛሬ ጀምራችሁ ማለት ነው። ከዛሬ ጀምራችሁ አንብቡት። ሰማልን ነው የምንለው። እንግዲህ በነገው ዕለት የምናከብራቸው አባታችን አቡነ ተክለ ሃይማኖት እንግዲህ ስማቸው ለራሱ እንግዲህ የእግዚአብሔርን ስም እንደያዘ የሥላሴን ስም እንደያዘ አባታችን በሚገባ መልኩ ነግረውናል። አዎ በእውነት ለአባታችን በድጋሚ ቃሎትን ያሰማልን። ሁላችሁንም በድጋሚ እንኳን አደረሳችሁ ማለት እንፈልጋለን። እንግዲህ ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብም ያላደረጋችሁ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን። በቀጣይ አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።